በጸብ ከመጣችሁ አታሸንፉንም ሲሉ ጠቅላይ ሚኒስትር አብይ አህመድ ከወሎ መልእክት አስተላለፉ። ጠቅላዩ ካሉበት ኮምቦልቻ ቅርብ ርቀት በፋኖና መንግስት ኃይሎች መካከል ከባድ ውጊያ ተቀስቅሷል። በወሎና ሸዋ በርካታ ስፍራዎች አዲስ ውጊያ መፈንዳቱ ተሰምቷል። በአንዳንድ አካባቢዎችም የስልክ አገልግሎት ተቋርጧል። መከላከያ ሰራዊቱ በበኩሉ ከትግራይ ለፋኖ ሊደርስ የነበረ ጦር መሳሪያ ይዣለሁ ማለቱ መነጋገሪያ ሆኗል። ታደምጡታላችሁ። ከወራት በፊት ጠቅላይ ሚኒስትሩ በብዙ አጀብ ያስመረቁት የሱፍ ኡመር ዋሻ ሳይጠናቀቅ መመረቁ ተጋለጠ። ቢቢሲ ጉዳዩን አጣርቶ አጃይብ የሚያሰኝ ዘገባ ይዞ ወጥቷል። ዋሻው ለጉብኝት ክፍት እንዳልሆነ ለሕዝብ መረጃ የሰጠ አካል የለም የሚለው አንድ አስጎብኚ በዚህም ምክንያት ጎብኚዎች እየተጉላሉ ነው ተብሏል። ቢቢሲ ያጋለጠውን የጠቅላዩን ሪፖርት በዘገባችን ይዘነዋል። የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ያላትን ግንኙነት ማጠናከሯን ተከትሎ ግብፅና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተሰምቷል። በቀይ ባህር ላይ ስትራቴጂያዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ላለው የቀይ ባህር ፍክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኑን አንድ ዘገባ አመላክቷል። ታደምጡታላችሁ። ትራምፕ ኢራንን በአንድ ጥብቅ ጉዳይ አስጠነቀቁ። ኦማን ውስጥ እየተካሄደ ባለው ንግግር ኢራን ስምምነት ላይ ካልደረሰች ውጤቱ በጣም ከባድ ይሆናል ሲሉ አስጠንቅቀዋል። ይህ የትራምፕ ንግግር ኢራንን አስቆጥቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በጸብ ከመጣችሁ አታሸንፉንም ሲሉ ጠቅላይ ሚኒስትር አብይ አህመድ ከወሎ መልእክት አስተላለፉ። ጠቅላዩ ካሉበት ኮምቦልቻ ቅርብ ርቀት በፋኖና መንግስት ኃይሎች መካከል ከባድ ውጊያ ተቀስቅሷል። በወሎና ሸዋ በርካታ ስፍራዎች አዲስ ውጊያ መፈንዳቱ ተሰምቷል። በአንዳንድ አካባቢዎችም የስልክ አገልግሎት ተቋርጧል። መከላከያ ሰራዊቱ በበኩሉ ከትግራይ ለፋኖ ሊደርስ የነበረ ጦር መሳሪያ ይዣለሁ ማለቱ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ አህመድ ለጸብ የሚመጡብንን እንዳመጣጣቸው በኃይል እንመልሳለን ሲሉ ከወሎ መልእክት አስተላልፈዋል። ኢትዮጵያ እንደወለየ ነች ያሉት አብይ ልክ እንደወለየ በፍቅር ሲመጡ አርሂቡ ብሎ መቀበል እንዳለ በጸብ ከመጡ በኃይል ድባቅ መምታት አለ ብለዋል። ጠቅላዩ ኢትዮጵያን በወሎ መሰላው ጠላቶቻችን ላሏቸው ኃይሎች መልእክት የላኩት ወለየ በጸብ ሲመጡበት አጋለይ የሚለውን አባባል ተውሰው ነው። የወሎን ፍቅርና እምቢተኝነት እንደ ምሳሌ የጠቀሱት በጸብ የሚሞክሩንን ኃይሎች እንዳመጣጣቸው ልክ እናስገባለን የሚለውን መልእክት ለማስተላለፍ ነው። ጸብን አንፈልግም፣ ጸብ ከልማትና ከብልጽግና ያስተጓጉላል፣ ጉዟችንን ያስተጓጉላል ያሉት አብይ የምንፈልገው እንደ ወሎዬ በፍቅር የመጣውን አርሂቡ ብለን መቀበል ነው ብለዋል። ነገር ግን በጸብ ከመጡብን እንደ ወሎዬ አጋላይ በማለት ኃይላችንን ማሳየታችንን እንቀጥላለን ብለዋል። አሁን ላይ ካለው ወቅታዊ ሁኔታ አንጻር የአብይ መልእክት መንግስትን ለመገልበጥ የሚንቀሳቀሱ የታጠቁ ኃይሎችንና ከጀርባቸው አሉ የሚባሉ የውጭ ኃይሎች ላይ ያነጣጠረ መሆኑ ይጠበቃል። አብይ መንግስታቸውን ለመነቅነቅ የሚንቀሳቀሱ ኃይሎችን በተመለከተ መሰል መልእክቶችን ለዓመታት በተደጋጋሚ አስተላልፈዋል። ጠቅላዩ በእንዲህ መልኩ የሐይቅ ሎጅን ለማስመረቅ በሰሜን ወሎ በተገኙበት በሸዋና ወሎ አዲስ ውጊያ ገርሽቷል። ውጊያው ከባድና ከእስካሁኑ የተለየ መሆኑን ተመላክቷል። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾች በፋኖ አመራሮች ላይ ያነጣጠረ ኦፕሬሽን መከፈቱን ከትናንት ጀምሮ እየገለጹ ነው። በቅርቡ የተመሰረተውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞን ጨምሮ የዘመቻው አካል ናቸው እየተባለ ነው። ጄኔራሉ በሚገኙበት ሸዋ ቀጠና ከባድ ውጊያ እየተካሄደ መሆኑን የሁለቱ ተፋላሚ ወገኖች እየገለጹ ነው። በሸዋ ቀጠና ውጊያው እየተካሄደ የሚገኘው በአንዳንድ አካባቢዎች ስልክና ኢንተርኔት አገልግሎት ጭምር ተቋርጦ መሆኑ የተሰማ ሲሆን በቀጠናው ከወትሮ የተለየ እንቅስቃሴ መኖሩ ተሰምቷል። ሸዋ ላይ በተለይም በይፋት መንዝ፣ መርሃቤቴ ባሉ የፋኖ ኃይሎች በስፋት በሚንቀሳቀሱባቸው አካባቢዎች ከባድ ትንቅንቅ እየተደረገ ነው ተብሏል። መንግስት ኮማንዶ ኃይል ባሰማራበት ሸዋ ቀጠና ውጊያው ዛሬም መቀጠሉን የሚያመላክቱ መረጃዎች እየወጡ ነው። በወሎ ቀጠና እንደ ወግዲ ባሉ አካባቢዎች
ሰላማዊ ሰዎችን ጨምሮ ሰለባ ያደረገ ለቀናት የዘለቀ ከባድ ውጊያ መኖሩ እየተገለጸ ነው። ነምሬ ወዳጁ በሚንቀሳቀሱበት ወሎ ቀጠና ከወግዲ እስከ ወልዲያ ዙሪያ ከባድ ውጊያ እስከ ትናንት ምሽት ድረስ መደረጉ ተገልጿል። በተመሳሳይ በጎጃምና ጎንደር ቀጠናዎች ውጊያዎች መኖራቸውን የሚያመላክቱ መረጃዎች እየወጡ ነው። ምስራቅ ጎጃም እንደ እናርጅን እናውጋና ሸበል በረንታ ባሉ አካባቢዎች ከባድ ውጊያ እየተደረገ መሆኑን ከስፍራው የወጡ መረጃዎች አመላክታሉ። ይህ በእንዲህ እንዳለ መነሻውን ከትግራይ ያደረገ የጦር መሳሪያ በዋግኽምራ ብሔረሰብ አስተዳደር በጋዝ ጊብላ ወረዳ ላሊበላ መስመር በመጓጓዝ ላይ ያለ መያዙ በሰበር ዜና ተሰምቷል። በመንግስት ተጠልፎ መንገድ ላይ የቀረው የፋኖ ተተኳሽ የድሽቃ ጥይት 6000፣ የብሬን ጥይት 4500፣ በርካታ የክላሽ ጥይት ከነካዝናው ተይዟል። መንገድ ላይ የተያዘው የፋኖ ተተኳሽ መነሻውን ትግራይ ክልል ማድረጉ ቢገለጸም ዋና ምንጩ ከውጭ ይሁን ከውስጥ በውል አልተገለጸም። የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተሰማ። በቀይ ባህር ላይ ስትራቴጂያዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ላለው የቀይ ባህር ፍክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በመስማማት ላይ ትገኛለች። ግብጽ ይህንን የምታደርገው የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤሚሬትስ ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለው ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት በኋላ መሆኑን ገልጸዋል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት አይ ዘገባ ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ ባበርና የሳውዲ አየር ኃይል ሌተናል ጄኔራል ቱርኪ ቢን ባንደር ቢን አብድላዚዝ የሱዳን ጦር አዛዥ አብዱል ፈታህ አልቡርሃንን በመወከል በስምምነቱ ላይ ተደራድረዋል። የሶስትዮሽ ዲፕሎማሲያዊ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋዋጭ ጥምረት በግልጽ ያሳየ ነው ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤሚሬትስ ጋር እጅግ የቀረበ ግንኙነት እንደነበራቸው ይታወሳል ያለው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳን የእርስ በርስ ጦርነትና በጋዛ ጉዳይ ምክንያት መሻከር የታየበት ሆኗል ብሏል። ከወራት በፊት ጠቅላይ ሚኒስትሩ በብዙ አጀብ ያስመረቁት የሱፍ ኡመር ዋሻ ሳይጠናቀቅ መመረቁ ተጋለጠ። ቢቢሲ ጉዳዩን አጣርቶ አጃይብ የሚያሰኝ ዘገባ ይዞ ወጥቷል። ዋሻው ለጉብኝት ክፍት እንዳልሆነ ለሕዝብ መረጃ የሰጠ አካል የለም የሚለው አንድ አስጎብኚ በዚህም ምክንያት ጎብኚዎች እየተጉላሉ ነው ተብሏል። ባለፈው ጥቅምት ላይ ጠቅላይ ሚኒስትር አብይ አህመድ በስራ ላይ ያሉና የቀድሞ ከፍተኛ ባለስልጣናትን አስከትለው በኦሮሚያ ክልል ባሌ ዞን ለ3 ቀናት የቆየ ጉብኝት አካሂደው ነበር። አብይ በዚህ ጉብኝታቸው ከአዲስ አበባ በስተደቡብ ምስራቅ 400 ኪሎ ሜትር ርቀት ላይ የሚገኘውን የባሌ ተራሮች ብሔራዊ ፓርክ ጎብኝተው ነበር። በአካባቢው እየተገነባ ያለው የዲንሾ ሎጅ እና በመጠናቀቅ ላይ እንደሆነ የተገለጸውን የሶፍ ኡመር ሎጅ ቱሪዝም ፕሮጀክትም የጠቅላይ ሚኒስትሩ ጉብኝት አካል ነበሩ። ጠቅላይ ሚኒስትሩ ቀዳማዊ እመቤት ዝናሽ ታያቸውና ባለስልጣናቱ እድሳት እንደተደረገለት በተገለጸውና በመብራቶች ባጌጠው የሶፍ ኡመር ዋሻ ውስጥ ተቀምጠው 2 ሰዓት ገደማ ጊዜ ወሰደውን የሶፍ ኡመር ወግ ሲያደርጉ ታይተዋል። በዚህ ውይይት ላይ ንግግር ያደረጉት አብይ በባሌ ዞን የሚገኘው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። ሶፍ ኡመር ዋሻን ይበልጥ ለቱሪዝም መስህብ ለማድረግ በተከናወነ ስራ እምብዛም አይታወቅም ሲሉ የገለጹትን አዲስ የዋሻ ክፍል ማግኘታቸውን ጭምር ጠቅላይ ሚኒስትሩ ተናግረዋል። ከአዲስ አበባ 536 ኪሎ ሜትር ርቀት ላይ የሚገኘው የሶፍ ኡመር ዋሻ ተመራጭ የቱሪስት መዳረሻ ቢሆንም መሰረተ ልማት እጥረትና በቦታው ርቀት ምክንያት ዝቅተኛ ቁጥር ያላቸውን ጎብኚዎችን ሲያስተናግድ ቆይቷል። ጠቅላይ ሚኒስትሩና በባለስልጣኖቻቸው በባሌ ዞን ካደረጉት ቆይታ በኋላ የቱሪዝም ፍሰት በከፍተኛ ሁኔታ መጨመሩን የአካባቢው አስጎብኚዎች ተናግረዋል። በመንግስት መገናኛ ብዙሃን የተላለፈውን የባሌን የቱሪስት መስህብ ቪዲዮዎች የተመለከቱ
የተመለከቱት ጎብኚዎቹ ግን የሶፍ ዑመር ዋሻ እስካሁን ተጠናቆ ለአገልግሎት ክፍት አለመሆኑን አላወቁም። ቢቢሲ አፋን ኦሮሞ ያነጋገራቸው የአካባቢው ምንጮች በርካታ የሀገር ውስጥ ቱሪስቶች በየቀኑ ረጅም ርቀት ተጉዘው ወደ ዋሻ ከደረሱ በኋላ መጎብኘት እንደማይችሉ ሲረዱ እየተመለሱ መሆኑን ገልጸዋል። ላለፉት በርካታ ዓመታት ሶፍ ዑመርን በማስጎብኘት ተግባር ላይ የተሰማራ አንድ አስጎብኚ በየቀኑ 2 ወይም 3 ተሽከርካሪዎች ወደ ስፍራው እንደሚመጡ ተናግሯል። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሶፍ ዑመር ከተናገሩ በኋላ ወደዚህ የሚመጡ ሰዎች ቁጥር ጨምሯል። ዋሻው ግን ለጎብኚዎች ክፍት አይደለም ብሏል። ዋሻው ለጉብኝት ክፍት እንዳልሆነ ለሕዝብ መረጃ የሰጠ አካል የለም የሚለው አስጎብኚው በዚህም ምክንያት በቡድን መኪና ተከራይተውና ረጅም መንገድ ተጉዘው የሚደርሱ ጎብኚዎች እየተመለሱ መሆኑን ያስረዳል። አገልግሎት አልተጀመረም ተብሎ መነገር አለበት። ሰዎች በቴሌቪዥን ስላዩ ክፍት መስሏቸው ይመጣሉ። ተማሪዎችና የተለያዩ ሰዎች በቡድን እንደ አዲስ አበባና አዳማ ካሉ ከተሞች ይመጣሉ ሲል ሁኔታውን ገልጿል። የሶፍ ዑመር ዋሻ እስካሁን ክፍት ባይሆንም አንዳንድ ሰዎች በተለየ ሁኔታ ገብተው እንዲጎበኙ እየተፈቀደላቸው መሆኑ ሌሎች ሰዎችን እያሳሳተ እንደሆነ ጠቁሟል። ስለ ጉዳዩ ጥያቄ የቀረበላቸው የኦሮሚያ ቱሪዝም ምክትል ኮሚሽነር ነጋ ወዳጆ ጎብኚዎች የሶፍ ዑመር ዋሻ እድሳት ተጠናቆ ክፍት እስከሚሆን ድረስ በትዕግስት እንዲጠባበቁ ጠይቀዋል። እስከማውቀው ድረስ በዋሻው ውስጥ የሚከናወኑ ስራዎች በፍጥነት እየተሰሩ ነው። ግንባታው እስኪጠናቀቅ ድረስ ለጎብኚዎች ዝግ ነው። እስከዛው ህዝቡ በትዕግስት መጠበቅ አለበት ብለዋል። ኦማን ውስጥ እየተካሄደ ባለው ንግግር ኢራን ስምምነት ላይ ካልደረሰች ውጤቱ በጣም ከባድ ይሆናል ሲሉ ትራምፕ አስጠንቅቀዋል። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ትናንት አርብ የፈረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቱ ከቴህራን ጋር መገበያየት የሚቀጥሉ ከሆነ ቀረጡን ሊጥሉ እንደሚችሉ ተናግረዋል። ትራምፕ የፈረሙት ትዕዛዝ የሚጣለውን የታሪፍ መጠን በግልጽ ባይወስንም የ25 በመቶ የቀረጥ ምጣኔ እንደ ምሳሌ ጠቅሷል። ታሪፉ ተግባራዊ የሚሆንበት መንገድም በተመለከተ እስካሁን ተጨማሪ ማብራሪያ አልተሰጠም። አዲሱ ትዕዛዝ ተፈጻሚ የሚሆነው በቀጥታም ሆነ በተዘዋዋሪ ከኢራን ማንኛውም ዕቃ ወይም አገልግሎት ከሚገዙ ወደ ሀገራቸው ከሚያስገቡ ወይም በሌላ መንገድ በሚያገኙ ሀገራት ላይ ነው። እነዚህ ሀገራት ወደ አሜሪካ የሚያስገቧቸው ምርቶች ላይ ታሪፍ ይጣላል። ትራምፕ ስለ አዲሱ ትዕዛዛቸው በቀጥታ አስተያየት አልሰጡም። ነገር ግን አርብ ምሽት በፕሬዝዳንታዊው ኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት ቃል ኢራን የኒውክሌር መሳሪያ ሊኖራት አይገባም የሚለውን አቋማቸውን በድጋሚ አረጋግጠዋል። ፕሬዝዳንቱ ይህንን እርምጃ የወሰዱት ለሳምንታት ከፍተኛ ውጥረት ውስጥ የቆዩት አሜሪካና ኢራን ከፍተኛ ባለስልጣኖቻቸውን ወደ ኦማን ልከው ንግግር እያካሄዱ ባለበት ወቅት ነው። ዋይት ሀውስ አዲሱ ፕሬዝዳንታዊ ትዕዛዝ ከኢራን ጋር በተያያዘ የቀጠለውን ብሔራዊ አስቸኳይ ጊዜ ሁኔታን የሚያረጋግጥ እንደሆነ ገልጿል። ፕሬዝዳንቱ ሁኔታዎች ሲቀየሩ ትዕዛዙን ሊያሻሽሉት እንደሚችሉም ጠቁሟል። የትራምፕን የታሪፍ ትዕዛዝ በተመለከተ እስካሁን ከኢራን በኩል አስተያየት አልተሰጠም።